አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሆነ። ሰላም ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ሰይጣን ዲያብሎስን አሰረው፣ አዳምን ነፃ ወጣው። ሰላም ከእንግዲህ ወዲያ ሰላምና ደስታውን ሁሉ ተሰበከልን። ሰላሙን ደስታውን ፍቅሩን ያድልና አምላካችን ሉል እግዚአብሔር ስሙ ለዘላለሙ የከበረና የተመሰገነ ይሁን። የተከበራችሁ አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን በዛሬው ዕለት ጋብቻቸውን በሥርዓተ ቤተ ክርስቲያን የፈጸማችሁ ሙሽሮች በአጠቃላይ ድምፃችሁ ከፈታችሁ። በዚያን ጊዜ ተነስተው ወደ ኢየሩሳሌም ተመለሱ። ወደ ኢየሩሳሌም ተመለሱ ይላል። እነማን እንደተመለሱ ሳምንት እንግዲህ እንደተማራችሁ ቤታችሁ ቤተክርስቲያን ቤተክርስቲያን ያላችሁን አልተማራችሁም። በባለፈው ሳምንት ሁለት ሰዎች ከኢየሩሳሌም ተነስተው ወደ ኤማሁስ የሚባል አገር ጉዞ እንዳደረጉ ይነግረናል። በባለፈው የተማማርንበት ማለት ነው። ወደ ኤማሁስ ጉዞ ሲያደርጉ እነዚያ ደቀ መዛሙርት በመንገድ ላይ ይነጋገሩ የነበረው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን እንደተነሳ አንዳንድ ነገሮችን እንደሰሙ፣ ሴቶች የሚያወሩትን ነገር እንደሰሙ፣ ወደ መቃብር የሄዱ ሴቶች ያወሩትን ነገር እንደሰሙ፣ ነገር ግን በዚያ ሰዓት በጉዟቸው ሁሉ እነሱ ተነስተው ወደ ኤማሁስ በሚጓዙበት ሰዓት ያደርጉ የነበረው ነገር ድምፅ ስላካሉ ወደ ኤማሁስ በሚጓዙበት ሰዓት ጉዟቸው መልካም ጉዞ አልነበረም። ምክንያቱም መድኃኒታችን ኢየሱስ ክርስቶስ በመካከላቸው ሁለት ሆነው ሲጓዙ እሱ ሶስተኛ ሆኖ በመካከላቸው ተገኘና ምን አላቸው? እየተወለዳችሁ ስትሄዱ የምትነጋገሩት ነገር ምንድን ነበር አላቸው። ሁለት ሆነው ነው የሚሄዱት የሚጓዙት፣ ነገር ግን የማንን ቃል ነው የሚነጋገሩት ነበረ? የማንን ቃል ነው የሚነጋገሩት? የእግዚአብሔር ቃል ነው የሚነጋገሩት። ምክንያቱም ስለ እግዚአብሔር ነው የሚያወሩት። የሚነጋገሩት ስለ እግዚአብሔር ነበረ። ስለ እግዚአብሔር እየተነጋገርን፣ ስለ ቤተ ክርስቲያን እየተነጋገርን፣ ስለ ሃይማኖታችን እየተነጋገርን ሁለት ሆነን በምንነጋገርበት ሰዓት ብቻችንን ሆነ ያንን እያሰብን ባለንበት ሰዓት የሚቀርበን የሚገኘው በመካከላችን በእኛ ዘንድ የሚገኘው ሆነ እግዚአብሔር ነው። ነገር ግን ሁለቱም ሶስቱም ሆነ ደግሞ ተሰባስበን ደግሞ የእግዚአብሔር ቃል ሳይሆን አመት የምናማ ወደ ተንኮል የሚሸረቅ ወደ ሌላ ነገር ፖለቲካ የማይመለከተን ነገር ሁሉ የምንሰማ ከሆነ አንድነትን የምናደርግ ከሆነ መለያየትን እሱን የምናወራ ከሆነ ደግሞ በምትኩ እግዚአብሔር ምትክ ደግሞ የሚገኘው በመካከላችን ማንም ይችል በእግዚአብሔር ምትክ ማን ይገኛል? ተንኮል ስናስብ ማን ይገኛል በመካከላችን? ሰይጣን። በመካከላችን አብሮ የሚኖረው ሰይጣን ነው። ሐሜተኞች ከሆን ከሰይጣን ጋር ነው ያለነው። ተንኮለኞች ከሆን ከሰይጣን ጋር ነው ያለነው። ደም አፍሳሾች ከሆን ከሰይጣን ጋር ነው ያለነው። መለያየትን የምንሰብክ ከሆነ እኛ ጋር ያለው ሰይጣን ነው። ይህንን ወቁ። የእግዚአብሔርን ቃል የምንነጋገር ከሆነ ሃይማኖታችን የምንነጋገር ከሆነ ስለ ቅዱስ ቤተክርስቲያናችን በምንመክርበት ቦታ ሁሉ ግን የሚገኘው እግዚአብሔር ብቻ ነው። ሌላ ማንም ሊገኝ አይችልም። ሰይጣን በዚያ ቦታ ላይ አይቀርም። ሰይጣን የሚቀርብ እንኳ ድል ይነሳል፣ እናሸንፏለን። አቅም አይኖረውም። እኛንና አቅም የሚኖረን የዚያን ጊዜ፣ ምክንያቱም ኃይላችን እግዚአብሔር ከእኛ ጋር ስለሆነ ማለት ነው። ስለዚህ እነርሱ ወደ ኤማሁስ በሚጓዙበት ሰዓት መጓዝ አልነበረባቸውም። ወደ ኤማሁስ የእነሱ ጉዞ አልነበረም፣ አልተፈቀደላቸውም። እነርሱ እንዲኖሩ የተፈቀደላቸው ኢየሩሳሌም ነበር። ኢየሩሳሌም መኖር ሲጠበቅባቸው፣ ነገር ግን እነሱ ተስፋ ቆርጠው ወደ ኤማሁስ የተጓዙ ሰዎች ናቸው።
60 ምዕራፍ ያክል ከኢየሩሳሌም ወደምትርቀው ወደዛች ወደ ኤማውስ ሲሄዱ ጉዟቸው ሁሉ የመጠውለግ ጉዞ ነበረ። ሰው ከክርስትና ከሃይማኖት ከእግዚአብሔር በሚርቅበት ጊዜ ህይወቱ የመጠውለግ ጉዞ ይሆናል። አክብሮ ወደ ቤታቸው አስገቡት። እሱ ውሻላቸው ወደ ቤት ገባ። ያው በሀገራቸው በባህላቸው እንግዳ ሲመጣ ለእንግዳ ይጋበዛል። ልክ ዛሬ ካህናቱ እዚህ ቦታ ላይ እኔ እንግዳ ሆኜ በተገኘው ሰዓት ቅዳሴ ቀድስ ብለው እንደጋበዙኝ ማለት ነው። የዚህ ደግሞ አገልጋዮች ካህናት በዚያ አይነት መልኩ በየቦታው ከዚህ ተነስቶ ሌላ ቦታ ላይ ለአገልግሎት በሚሄድበት ሰዓት ልክ እንደዚያው ይሄዳል። ቡራኬውንም ቅዳሴውንም ሁሉንም እንዲያከናውን በእንግድነት ይሰጡታል። ልክ እንደዚያው መድኃኔዓለም ኢየሱስ ክርስቶስን በማዕዱን ባርካሉት። እንግዳነ ባርካሉት። እሺ ባረከ። ማዕዱን ባርኮ ሲሰጣቸውና ያንን የተባረከውን ሲቀምሱ ዓይናቸው ተከፈተላቸው ይላል። ዓይናቸው ተከፈተላቸው። በፊት ዓይነ ስውራን ሆነው እኮ አይደለም የተገለጠው። የበፊተኛው ዓይናቸው የውጫዊው ዓይን ነበረ። ውጫዊው ዓይን የሰው ልጆች ስሜት ማሳራላቸው ስንታለ የስሜት ማሳ የተማራችሁት እናንተ የተማራችሁት በሳይንሱ የሚኖረው በሳይንሱ አይደለ? ቤተክርስቲያን ደግሞ ስታስተምር ደግሞ የስሜት ማሳት 10 እነዚህ አምስቱ እናንተ የተማራችኋቸው በሳይንሱ ውጫዊውን ነው እናንተ የተማራችሁ። ቤተክርስቲያን ደግሞ ውሳጣዊ የምትላቸው ደግሞ ሌሎች የስሜት ማሳት ለዓይን ዓይን ልቡና ይባላል። የልቡና ዓይን ይባላል። እዝነ ልቡና ይባላል። የልቡና ጆሮ እንደዛ ይባላል። ለእያንዳንዱ ለብቻችንም ለሁሉም ነገር ለእጃችንም ለሁሉም ውስጣዊ የሆነ ወይም መንፈሳዊ የሆነ ረቂቅ የሆነ ነገር አለ። ይሄ ነገር መንፈሳዊውን ነገር አያሳየንም። ይህ ዓይናችን አንዳንድ ጊዜ ይከደንብናል። ልክ በለዓም ለእርግማን ሲሄድ ከእሱ ይልቅ አህያይቱ በደም ጽድቅም የለባትምና አህያይቱ ቀድማ መላኩን ተመልክታለች። በደምም የላትም ጽድቅም ልትሰራ ትችልም። አህያ ጽድቅም ልትሰራ ጽድቅ ሆኖም አይቆጠርላትም። ምክንያቱም ለእነሱ የአእምሮ ነፃነት የሚባል የላቸውም። ስለዚህ አህያይቱ ቀድማ ተመለከተችው። ከእሱ ይልቅ ሰይፍ ይዞ የተመዘዘ ሰይፍ ይዞ ከፊት ለፊቱ ቆሞ፣ ነገር ግን እሱ አይመለከተውም። አንዳንድ ጊዜ እንደዚህ አይነት ታደረሰ የሆነ ረቂቅ የሆነው ነገር መመልከት የምንችለው በውስጣዊ በሆነው ሌላኛው ስሜት ሕዋሳችን ማየትም የምንችለው መስማትም የምንችለው በተለያዩ ገዳማት በተለያዩ አድባራት በአንዳንድ ቦታዎች ላይ የሆነ የዕጣን ሽታ ሸተተን፣ የከበሮ ድምፅ ሰማን፣ የሰረስን ድምፅ ሰማን፣ የዝማሬ ድምፅ ሰማን የሚሉት ሰዎች ምንም በሌለበት አካባቢ ያ ውስጣዊ የሆነው ውሳጣዊ የሆነው እዝነ ልቡናቸው የተከፈተላቸው ወይም ደግሞ ህዋን የሆኑትን ደግሞ የተሰወሩትን ደግሞ መመልከት የሚችሉት ውሳጣዊ የሆነው ዓይናቸው ከተገለጠላቸው ብቻ ነው። መድኃኒታችን ኢየሱስ ክርስቶስ አብሯቸው እየሄደ ሲመለከቱት ቆይተዋል። ነገር ግን የተመለከቱት ውጫዊ ማንነቱን ነው። አላወቁትም። በዚህ በእነሱ ውጭ ላይ በፈጠጠው ዓይናቸው እሱን ማወቅ አልቻለም። ምክንያቱም አላመኑም። ክርስቶስ እንደሚነሳ ነግሯቸዋል። ነገር ግን እነሱ ገና ስለመነሳቱ ይጠራጠራሉ። ስለዚህ የሚጠራጠር ትውልድ ደግሞ ክርስቶስን ሊያየው አይችሉም። በመጠራጠር ውስጥ ያላችሁ ወገኖች ሆይ ወደ እምነት ሁኑ፣ አማኞች ሁኑ። የምትጠራጠሩ አትሁኑ። በእምነት ጥርጥር የሚባል ነገር አያስፈልግም። በመጠራጠር ውስጥ ስለነበሩ እነዚህ ሰዎች ማየት አልቻሉም ክርስቶስን። ነገር ግን የተቀደሰውን ቆርሶ በሰጣቸው ጊዜ ግን
ወዲያው እሱ ተሰወራቸው፣ ክርስቶስ እንደሆነ አወቁ። በዚህ ምክንያት ወዲያውኑ ይላል ወዲያውኑ ከዚያ ተነስተው ወዴት ተመለሱ? ወዴት ተመለሱ? ወደ ኢየሩሳሌም። ወደ ኢየሩሳሌም ምን ሆኑ? ተመለሱ። ከኢየሩሳሌም ነበር ሸሽተው የሄዱት። ወደ ኤማሁስ የሄዱት ተስፋ ቆርጠው ነበረ፣ አላመኑ ነበረ። ስለ መነሳቱም እየተነገራቸው እንኳን ገና ነበሩ። ጴጥሮስም ስለ መነሳቱ እንኳን ገና ነበረ። እምነት የሚባለው ነገር ሌላ ነው። ማወቅና ማመን ሰፊ የሆነ ልዩነት አለው ወገኖች። ምክንያቱም እምነት ስለሌለ ስለዚህ ማመንና ማወቅ ሰፊ የሆነ ልዩነት አላቸው። ሁለቱን አስተባብሮ የያዘ ሰው የተባረከ ነው። ሁለቱን አስተባብሮ የያዘ ሰው ነገር ግን እውቀት ኖራችሁ እምነት ከምታውቁ ይልቅ እንደ በደሉት እናቶቻችን እንደ የዋሆቹ እንደ ደጎቹ በገጠር እንዳሉት ሚካኤል አምላኬ ገብርኤል አምላኬ እያሉ በየዋህነት እንደሚኖሩት እንደነዛ በእምነት ብትኖሩ ይሻላችኋል። እውነት እላችኋለሁ ክርስቶስ እግዚአብሔር ኃጢአት አድርጎ አይቆጥርባችሁም። በእምነት የሚኖር በየዋህነት የሚኖር በደግነት የሚኖር ትክክል ናቸው እያልኩ አይደለም። ነገር ግን በየዋህነታቸው ያን እንደዛ እያሉ የሚኖሩ የሰው ልጅ እውቀት ኖሮት እምነት ከሚያጣ ይልቅ እምነት ኖሮት ምንም አይነት እውቀት ሳይኖረው ቢኖር እግዚአብሔር አምላክ እውቀትን ይሰጣል። እግሬ እውቀቱ ሌላ ነው። ስለዚህ የነ ቅዱስ ጴጥሮስ እውቀት ከትንሣኤ በኋላ እንኳ በራሱ ወደ አሳማኑ በለው እንዲሄዱ ያደረጋቸው የመጀመሪያ እውቀታቸው እሱ አይደለም፣ እውቀቱ አይደለም። እነ ቅዱስ ጴጥሮስን የረዳቸው መንፈስ ቅዱስ ሲወርድላቸው በእምነት ጸኑ። አንቺ ሴት ይህን የምትሆን አላውቅም ብሎ ነበር። ለአንዲት ሴት ቅዱስ ጴጥሮስ ለአንዲት ሴት ተጨንቆ ነበር፣ ፈርቶ ነበር። አንዲት ሴት አስፈራርተው ነበር። ነገር ግን የሮማ ወታደሮች ዙሪያውን ከበውት ሲያስጨንቁት ሲያስጠብቁት ምን ሲሉት ለእሱ ግን ይታየው የነበረው በዛን ሰዓት ሰማያዊ ርስት ነበር ይታየው የነበረው። በእምነት በሆነ ጊዜ በእምነት በጸና ጊዜ ግን ሰማያዊ መንግስት ነበር ለእሱ ተከፍቶለት ይታየው የነበረውና ምንም ነገር አልደነገጠም። ምንም ነገር አለ። ስለዚህ ወገኖቼ እስቲ ወደ ኢየሩሳሌም እንመለስ። ወደ ኤማሁስ ስንቶቻችን ኮብልለናል? ከኢየሩሳሌም ለቀን ወደ ኤማሁስ ኮብልለናል። ወደ ኢየሩሳሌም እንምጣ። ግድ የለም የኤማሁስ ጉዞ የትም አያደርሰንም። እዛ የሄድንበት ቦታ የትም የረገጥንበት ስፍራ እሱ የትም ሊያደርሰን የሚችል ነገር አይደለም። ወደ ኢየሩሳሌም እንመለስ። ወጣቶች ወደ ኢየሩሳሌም ተመለሱ። ወደ ኢየሩሳሌም ተሰብሰቡ። ወደ ኢየሩሳሌም ወደ ሆነችው ቅድስት ቤተ ክርስቲያን፣ ኢየሩሳሌም ወደ ሆነችው ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን፣ ኢየሩሳሌም ወደ ሆነችው ኦርቶዶክሳዊ ተዋሕዶ ሃይማኖት፣ ኢየሩሳሌም ወደ ሆነችው ቅድስት ድንግል ማርያም፣ ኢየሩሳሌም ወደ ሆነው እምነታችን ወደዚያ እንመለስ። ኢየሩሳሌም ወደ ሆነው ቅዱስ ቁርባን፣ ኢየሩሳሌም ወደ ሆነው የተቀደሰ ጋብቻ፣ ኢየሩሳሌም ወደ ሆነው ብቻ የተባረከ ነገር በአጠቃላይ ወደዛ መጣ። እሱ ነው የሚሻለው። ወደዛ መምጣት መሻቱ ነው የሚሻለው። ሁላችንም ወደዚህ እንምጣ። ወደ ኢየሩሳሌም የኮበለን በሙሉ እንመለስ፣ እንሰብሰብ። የአባታችን ቤት ነው። አባታችን ደግሞ በልሄዳል በዛው ሄዳልና ንስሐ መግባት ስትፈልጉ የግድ አንድ ቦታ ላይ አንድ ገዳም ጸበል እንዲወጣ በሚባልበት ጊዜ እዛ ቦታ ይኬዳል። እዛ ንስሐ ይገባል። አበቃ። ከዛ በጀት ተዘጋ። ደግሞ እንደገና ከሁለት ዓመት በኋላ እንደገና ደግሞ ሌላ ጸበል ቦታ ላይ ደግሞ በሚኬድበት ጊዜ ደግሞ ለዛ ጊዜ ንስሐ ይገባል። እዚህ ለምን የንስሐ አባት አይኖራችሁ? በየጊዜው ንስሐ የምትገቡት በየጊዜያቱ የሰራችሁትን ነገር የምትናዘዙበት አባት ለምን አይኖራችሁ? ለምን የሚመክራችሁ አባት አይኖራችሁ? በየገዳማቱ ንስሐ የሚሰጧችሁ አባቶች እኮ
መክረው አስተምረው ሕይወታችሁን ተከታትለው ማስተካከል አይችሉም። ለዛች ለሄዳችሁባት ቅጽበት ብቻ ንስሐ ይሰጧችኋል፣ ቀኑና ይሰጧችኋል። ለዛች ቅጽበት ብቻ። ነገር ግን ንስሐ መግባት ያለባችሁ በየጊዜው የሚከታተላችሁ ሕይወታችሁን ለሚከታተል ለሚያስተምራችሁ፣ ካጠፋችሁ ጥፋት ተነስቶ ለሚመክራችሁ፣ ለሚገስጻችሁ፣ ነገ ለሚያርማችሁ፣ ነገ ደግማችሁ ወደዛ በደልና ኃጢአት እንዳትሄዱ ለሚያስተካክላችሁ ወደዚያ አባት መቅረብ መቻል አለባችሁ። በዚህ አይነት መልኩ እንንግስት ወገኖች፣ በዚህ አይነት መልኩ ራሳችን አስተካክልን። በተለይ ወጣቱ ትውልድ እንደው አሁኑ ሰዓት ወደ ቅድስት ቤተክርስቲያንም እየቀረበ ነው። ወጣቱ ትውልድም ወደ ሌላም ነገር እየበረታ ያለው ወጣቱ ትውልድ ነው እና እስቲ ወደ ቅድስት ቤተክርስቲያን ቀርባችሁ በተዋህዶ ሃይማኖታችሁ ጸንታችሁ በኢየሩሳሌም ለመቆየት ራሳችሁን እስቲ ዝግጁ አድርጉት። አሁን እዚህ ውስጥ ያላገባ ወንድ ያላገባች ሴት ብዬ ብጠይቅ ብዙዎቻችሁ እጅ ታወጣላችሁ። ለምን አላገባም ሲባል መልስ የለም። ለምን አላገባሽ መልስ የለም። ይኸው የመጽሐፍ ቅዱስ ሲሆናችሁ እነዚህ ጋር ያሉት ሙሽሮች ምዕራፍና ቁጥር መጥቀስ የማይጠበቅብን ኑ በቃ በተቀደሰ መልኩ በእንዲህ አይነት መልኩ ሕይወታችሁን ቀድሱት፣ ባርኩት። በተቀደሰ መልኩ በስርዓት ቤተክርስቲያን ጋብቻችሁን ፈጽሙ። ቤተክርስቲያን እንዲህ ነች። ክፈሉ አትላችሁ አገልግሎት ለምትሰጥበት የነፃ አገልግሎት ሰጥታ ነው። በክርስትና የነፃ አገልግሎት ሰጥታ፣ ስናገባ የነፃ አገልግሎት ሰጥታ፣ ስንሞት የነፃ አገልግሎት ሰጥታ፣ በአጠቃላይ በሕይወታችን ሁሉ እስቲ እንደው በየጊዜው በቆረበ ሰዓት በመሆኑ ሳንቲም ይህን ያክል ካልከፈልክም ይባላል። በቆረባችሁ ቁጥር ትባላላችሁ ስትቆርቡ አለ እንደዛ አይነት ነገር። ስትቆርቡ ይህን ያክል ክፈሉ። ስትቆርቡ ንስሐ ስትገቡ ምናልባት ንስሐ ስትገቡ አባቶቻችሁ ለነዳያን መስጠቱ ሊሏችሁ ይችላል። ለቤተ ክርስቲያን ስጡ ሊሏችሁ ይችላል። ያ ቅጣት ነው፣ ቀኖና ነው የሚባለው። ከዚያ ውጭ ግን ለስጋው ደግሞ ይህን ያክል ክፈሉ፣ ለምትጠጣው ጸበል ይህን ያክል ክፈል፣ እንደገና ደግሞ ለእምነቱ ደግሞ ይህን ያክል ክፈል፣ ለምትታሸው መስቀል ደግሞ ይህን ያክል ክፈል እያለ ገንዘብ የሚሰበስብ ቄስ አለ። በሩስ የሚቀበሏችሁ አሉ። አሁን እዛ ጋር ሲያሳልሟችሁ ቄሱ ተቀብሏችኋል። የሰው የፈቀዳችሁ ሄዳችሁ ትሰጣላችሁ። ካልሰጣችሁ ባርኩን ብትሏችሁ አልባርክም ስላልሰጠህ ብር ይሏችኋል ይላሉ። ተናገሩ እንጂ ይላሉ። ይህንማ እንደዚህ አይነት የለም። እንደዚህ አይነት አስተምሮ ይገኛል በቤተክርስቲያናችን። በፈቃደኝነት አድርጋል የትኛውን ነገር ያ ደግሞ ለሃይማኖት ስትል ለቅድስት ቤተክርስቲያን ስትል አንተ ለምትገለገልበት ስትል የምታደርገው ነገር ወገኖች። ስለዚህ ወደ ኢየሩሳሌም እንመለስ። በአጠቃላይ ሕይወታችን ወደ ኢየሩሳሌም ተመልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን በምድር በረከተ ሥጋ ወዲያኛው ዓለም በረከተ ነፍስን እንድናገኝ አምላካችን ሁሉ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር። የመከረን ያስተማረን የገሰጸን ሁሉ እግዚአብሔር ስሙ ለዘላለሙ የከበረ ይሁን።